አንተ ግን መቼም ቢሆን በእኔ ተስፋ አትቆርጥም። በአንቺ እንዴት ተስፋ ቆርጣለሁ? በቁርጥስ ምን ላመጣ? ከአቅሜ በላይ ከሆነ ዳግም በጣም ነው የምወድህ። እኔም እወድሻለሁ የኔ ቆንጆ። ይኸው አታልቅሽ እያልኩሽ ራስሽን አመመሽ። ትንሽ ነው አሁን ይለቀኛል። የመጀመሪያ የቀራሽሽ አይደለሽ እንዴ እንዳትጠይቁ ያልሽኝ? እና ከዛስ በኋላ ለምን አልጠየቅሽው? ስላልተመቸኝ ነው እንጂ ባጎቴ መታሰር ምን ያክል እንደተጨነቁ ታውቂያለሽ? እሱ ከታሰረ ጀምሮ የሰላም እንቅልፍ እንኳን ተኝቼ አላውቅም። ሰላም ውዴ ቻናል የቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁልኝ። ደህና ናችሁ ወይ? አደራ ድራማ አሁን ላይ ይዘቱን እየቀየረ ይገኛል። አቶ ባይሉ ከታሰረ በኋላ እንግዲህ ወይዘሮ አልማዝ መታለች። ወይዘሮ አልማዝ ገንዘብ ፈልጋ ቃልን በተደጋጋሚ እየደወለች ገንዘቡን ካላመጣች መጥቼ ለሰላም ሁሉንም እነግራታለሁ በማለት ቃልን ስታስፈራራ ያየናት ነው። በሌላ በኩል ደግሞ ቃል ሳሚን የምፈልገውን ካደረክልኝ በኋላ የአቶ ባይሉን እጣ ፈንታ ላንተም እሰጥሃለሁ እያለች የፎከረች ትገኛለች። ቃል ሁሉንም አባራ ብቻዋን የሰላምን ንብረት መውረስ ነው የምትፈልገው። ሚስጥሯ ብሌን ጋ ቢደርስም ግድ አልሰጣትም። ሰላም አንድ ነገር ብትሆን እሷ ተጠያቂ እንደሆነች ለምን እንዳልገባት አላውቅም። እስካሁን ድረስ ብሌን ምንም አታመጣም ብላ ነው የምታስበው። ብሌንም ደግሞ ዝምታን መርጣለች። ቃል የሰላም ልጅ እንዳልሆነች እና ሰላምን መጉዳት እንደምትፈልግ እስከ መግደል ድረስ ማለት ነው ለገንዘብ ብላ ገንዘቧን ለመውረስ ፈልጋ እስከ መግደል ድረስ እንደምትደርስ ስታወራ እየሰማቻት፣ ነገር ግን እዚህ ቤት እንዴት እንደገባች ይቺ የምታያት አሮጊት ሰላም ትባላለች። እናም በጣም ብዙ ብር ከአረብ ሀገር ይዛ ስለመጣች አንድ ተንከሲስ ወንድም አላት። እሱ ነው በገንዘብ ገዝቶኝ ልጇ እንድሆን እዚህ ቤት ያመጣኝ ብላ ስታወራት፣ ያኔ እንግዲህ ምንም አታመጣም ብላ አስባ መሰለኝ ሚስጥሯን ለዚች ልጅ ነግራት ነበረ። እንግዲህ ሰላም ደግሞ ጊዜ ጠብቃ ማለት ነው ጊዜ ጠብቃ ልትበቀላት አሁን ላይ ወደ ቤት መታለች። ብሌን ምስጢሩን እያወቀች ዝም ብትልም አሁን ላይ አንቋሻና ሰድባ ያባረረቻት ጎዳና ላይ አብራ ስትኖር የነበረችው ሰላም የምትባለው ጓደኛዋ ተመልሳ ወደዛ ቤት መታለች። ቃል አንዱን ስታስወግድ አንድ እንቅፋት ይመጣባታል። የሰላምን ንብረት በሙሉ ብቻዋን ለመውሰድ የምታደርገው ጥረት እየተሳካላት አይደለም። እንግዲህ በኃይሉ ነበረ። በኃይሉ ከሷ ይልቅ በአቋራጭ ገንዘቡን ለመውሰድ በጣም ብዙ ነገሮችን እያደረገ ነበረ። ያልሞተችውን ሞተች ብሎ አልማዝንም በመደበቅ በጣም ብዙ ብርም ሲጠይቃት ወደ 2 ሚሊዮን ብር ነው እንግዲህ እሱ ብር ነበረ ከቃልና አቶ ባይሉን ያጣላቸው። 2 ሚሊዮን ብር ካላመጣሽ አልማዝን ገላይ ስትቀብሪያት የሚያሳይ ቪዲዮ ማስረጃ አለን የሚሉ ቴክስቶችና ደውለውን በመደወል የሚያስፈራሯት ሰዎች ነበሩ ሰላምን። በነገራችን ላይ ሰላም ቆም ብላ ማሰብ ስላልቻለች ነው እንጂ እሷ አልማዝን ስትገል የሚያሳይ ቪዲዮ እንዳልተቀረጸች ጠንቅቃ ታውቃለች። አልማዝን ለመግደሏ ወንድሟ እስካልመሰከረባትና ቃል ወይም ደግሞ ዳግም እስካልመሰከሩባት ድረስ ምንም አይነት ማስረጃ እንደሌለ ታውቃለች። አንቺና ወንድምሽ ስትቀብሯት የሚያሳይ ማስረጃ አለ ስትባል፣ ነገር ግን ይህን ነገር እንግዲህ ሰላም ማስተዋል አልቻለችም። ይህ ነገር በፍጹም እኔ ይህን ነገር ሳደርግ ሊያሳይ የሚችል ቪዲዮ ሊያዝብኝ አይችልም፣ ይህ ነገር ምንድን ነው ብላ ነገሩን ከመመርመር ይልቅ እንግዲህ 300 ሺህ ብርን ያክል ነገር አውጥታ ሰጥታለች። ዳግም ደግሞ የጠረጠረውን ነገር ለሰላም ቢነግራት ጥሩ ነበረ። ዳግም እንግዲህ መንገድ ላይ እየሄደ ያለ ነበረ። አልማዝን ፊት ለፊት ነው ያገኛት። ካያት በኋላ እንግዲህ ተሸፋፍና ስለነበረ እሱን ስለምታውቀው ከሱ ለማምለጥ እየሞከረች ስለነበር ይችን ሰው የት ነው ማውቃት ብሎ ቆም ብሎ ማሰብ ጀመረ። በዚህ ቅጽበት እንግዲህ አልማዝ እሱ ተመልሶ ቢፈልገኝ እንኳ ብላ ስለፈራች ከአካባቢው ለመራቅ ፈጥና ሄዳ ነበረ።
ዳግም ቆይቶ ነው የመጣለት። ያኔ ስትሞት እሱ ራሱ ቼክ አድርጓት ሙታለች ያላት ሴትን ባይኑ ያያታል እና ግራ ቢጋባም ግን እስከ መጨረሻው ማንነቷን ማወቅ አለብኝ ብሎ ተከትሏት ሂዶ ነበረ። ነገር ግን ሊያገኛት አልቻለም። እሷም ደግሞ እሱ እንደሚከታተላት ስላወቀች ራሷን ደብቃ እንግዲህ ሳያገኛት ቀርቷን ማለት ነው። በነገራችን ላይ ዳግም ጠበቃ አድርጎ ቢፈልጋት ያገኛት ነበር። ነገሩን ብዙ ቦታ አልሰጠውም። በዛ ላይ ደግሞ የሰውን ነፍስ ያክል ነገር አጥፍተው ምንም እንዳልተፈጠረ ከህግም ለማምለጥ የሚያደርጉት ጥረት ምንም አልጣመኝም። ምንም አይነት ጸጸት ሲታይባቸው አላይም። ዳግም በቦታው ነበር የነገር ሲሆን ሰውን ያክል ነገር ነው የሞተውና ይቺ ሴት ሞታለች እና በቃ ምንም ዘመድ የላትም፣ ጠያቂ ማን ገደላት የሚል የለም። ጭራሽ ብሌንን ለምን ደወልሽ ልታሳስሪ ነው ወይ? በአጋጣሚ እኮ ነው የሆነው ብሎ እኔ በጣም ግርም ምን ያለኝና ብሌን ፖሊስ ጋር በመደወሏ ዳግም ሲናደድባት ጭራሽ ሰላምን ልታሳስሪያት በእኔ ጨክነሽ እያለ የሴትዋ መሞት ምንም ነው በቃ። እና እንግዲህ ዳግም ከጠረጠረ በኋላ ግን በደንብ ሊፈልጋት አልቻለም። የጠረጠረውና ያየሁት ያለውን ነገር እንኳን ለሰዎች አልተናገረም። በዚህ የተነሳ እንግዲህ ሰላም በጣም በርከት ያለ ገንዘብ ተበልታለች። ሳሚና ቃል እንግዲህ ተመሳጥረው ሰላምን 300 ሺህ ብር ተቀብለዋታል። ነገር ግን ሳሚ ደግሞ እንግዲህ 200 ሺህ ብር ነበረ አልማዝ የጠየቀችው። ሳሚ ግን ሰላምን 300 ሺህ ብር ነው የጠየቃት። 100 ሺህ ብሩ ለራሱ ቢወስድም ለቃል ግን ደብቋታል። ቃል ደግሞ ስንት ሺህ ብር እንደከፈለች ታውቃለች። ሰላም 300 ሺህ ብር እንደተጠየቀች ብትነግራትም እሱ ግን ምንም አታውቅም ብሎ እንግዲህ 200 ሺህ ብር ነው የሰጠች ቢላትም ቃል ለሱም ትልቅ ወጥመድ ስላዘጋጀችለት ብዙም ለነገሩ ቦታ አልሰጠችውም። በነገራችን ላይ ቃል 100 ሺህ 200 ሺህ ብር አይደለም የምትፈልገው፣ ሙሉ የሰላምን ንብረት ነው የምትፈልገው። ምን አይነት ደፋር እንደሆነች ግን አስቡት እንግዲህ ምን አይነት ደፋር እንደሆነች። በጣም ነው የምትጣለው የነበረችበትን ህይወት። ወደዛ ህይወት መመለስ አትፈልግም። ያላት አማራጭ እንግዲህ አንድና አንድ ሰላምን መግደልና ንብረቷን መውሰድ ነው። ማስረጃም እንዲያዘጋጁላት ተናግራለች። ነገር ግን ሚስጥሯ ከብዙ ሰው ደርሷል። አልማዝ እንኳ በዚህ ሁኔታ ይቀጠል ቢባል አልማዝ መቼም ቢሆን አትተዋቸውም። ልክ ብሯ ሲያልቅ አሁንም እየመጣች ብር አምጡ ማለቷ የማይቀር ነው። ምክንያቱም እነሱ እስካስፈለገቻቸው ድረስ መደበቅ አለባት። ስትደበቅ ደግሞ ገንዘብ አምጡ፣ ገንዘብ ካላመጣችሁ የመደበቅ ግዴታ የለብኝም እያለች ሁልጊዜም በገንዘብ ልታስፈራራቸው ትችላለች ማለት ነው። ያ ማለት ሚስጥራቸው ብዙ ሰው ጋር ስለደረሰ ሚስጥር መሆኑ ቀርቷል። ከዚህ በኋላ ሚስጥር አይደለም ያ ሚስጥር። ብሌንም ደግሞ ይህን ነገር እያወቀች ምንም እንዳልተፈጠረ እየኖረች ትገኛለች። በተደጋጋሚ ቃል እንጀራ እናቷ ያልሆነች ሴትን እናትሽ ናት እያለች በገንዘብ እየገዛች እንደምታመጣ እያየች እሷም ደግሞ የሰላም ልጅ አለመሆኗን እያየች ለምን እንደማትጠረጥር አላውቅም። እና ብዙዎቻችሁ እንግዲህ ፍትህ ለብሌን እናቷን ሰላምን ማወቅ አለባት እያላችሁ ነው። ለመጠርጠር እንኳ ትንሽ እንኳ ቆም ብላ እየጠረጠረች አይደለም። ቃል ልጇ ካልሆነች ሰላም የሆነ ልጅ ትኖራታለች ብላ ማሰብ ነበረባት። በዛ ላይ የሰላም ልጅ በልጅነቷ ስሟ ብሌን እንደነበረ እንግዲህ ሰላም ነግራታለች። እንደውም ለምን ስሟ ተቀየረ? እኔ ብሌን ብዬ ነው ለልጅ ስም ያወጣሁት፣ ማን ነው ስሟን የቀየረው እኔ ከሄድኩ በኋላ ብላ እንግዲህ በኃይሉን ጠይቀው ነበረ። እኔ ነኝ ቃል ያልኳት፣ ቃል ኪዳን ያው ያደራ ልጅ ስለሆነች ነው በማለት እንግዲህ ነገሩን አስተባብሏል። እና በልጅነቷ ስሟ ብሌን ነው ብላ ለብሌን ነግራታለች። ብዙ ነገሮች በጣም ይገጣጠማሉ። እዚህ ቀደም የብሌን አሳዳጊ ወይዘሮ ገነትም እናትሽ ሰላም ትባላለች፣ ከአረብ ሀገር መጣ መገናኛ አካባቢ 22 አካባቢ የድሮ ሰፈሯ ቤት ገዝታ እየኖረች ነው። በዛ ላይ ደግሞ ብሌን የምትባል ልጅ ጠፍታት እየፈለገች ነው አሉ ብላ እንግዲህ የዚህን ያክል መረጃ ካገኘች ብሌን መጠርጠር ነበረባት። ሰላም ማናት የሚለውን ነገር በትንሹም ቢሆን መጠርጠር ነበረባት። በዛ ላይ ደግሞ ወይዘሮ ገነትን ብትሆን የሰማችውን ነገር ለብሌን ነግራ እዛው አንቺ እንደፈለገሽ አድርገው ማለት ትችል ነበረ። እውነቱ ይሄ ነው የተባልኩት ሰው የነገረኝ። ነገር ግን ተስፋ እንዳታደርጊ፣ ከሆነችም ካልሆነችም አጣሪ ማለት እየቻለች ነገሩን ሚስጥር አድርጋ ለራሷ ይዘዋለች።
በዛ ላይ ቃል ደግሞ ነገሩን ውሸት እንደሆነ አስመስላለች። የሆነ ቀን ወይዘሮ ገነት ወደ ሰላም ቤት እየሄደች ነበረ እና ቃል ድንገት በሩን ከፍታ ስታያት ወይዘሮ ገነት ወደ እነሱ ቤት እየመጣች ነው። እናም በሩ ስር ቁማ እንግዲህ ወይዘሮ ገነት በሩ ጋር መድረሷን ካወቀች በኋላ ነበረ ስልክ በመደወል ያቺ አሮጊት እኮ የሰላም የብሌን እናት ሰላም የብሌን እናት ናት ብላ የነገርካትን የውሸት ታሪክ እውነት መስሏት ልትነግራት እየመጣች ነው ብላ ስታወራ እንግዲህ ወይዘሮ ገነት ሰምታለች። ነገሩ ውሸት ነው፣ አሁንም በልጄ እየተጫወቱ ነው ብላ ስላሰበች የእነሱ ወጥመድ ውስጥ ስለገባች ነገሩን ትተዋለች። እኔ ግን እውነቱን ለብሌን ነግራት እዛው ብሌን እንደፈለገች ብታደርገው መልካም ነው እላለሁ። ምክንያቱም ቃል ልጇ እንዳልሆነች ካወቀች ሰላም የጠፋች ልጅ አለቻት ማለት ነው። ስለዚህ እስካሁን ድረስ እሷም እናቷን አላገኘችም፣ ሰላምም ትክክለኛ ልጇን አላገኘችም። በዛ ላይ በልጅነቷ አረብ ሀገር ስትሄድ አንዲት የጠፋች ልጅ ነበረቻት እና አንድ ተንከሲስ ወንድም አላት። እሱ ነው በእሷ ምትክ እኔን ያመጣኝ የሚልም ወሬ ሰምታለች ብሌን። ታዲያ ለምንድነው መጠርጠር ያቃታት? እውነተኛው ነገር ላይ እና እውነታው ላይ ስትሆን ፍዝዝ ብላለች። እና ቃል አሁን ላይ መንገዶች ሁሉ አልጋ ባልጋ እየሆኑላት አይደለም። አቶ ባይሉን ካሳሰረችው በኋላ ነገሮች እየከበዱ አስመጥተዋል። እሷ ሁሉም ነገር ያለቀ ስለመሰላት ነበረ ብሌንና ሰላምን ስላጣላቻቸው ሁለቱ አይገናኙም። ከዚህ በኋላ በኃይሉ አያስፈልገኝም። ሰላም ደግሞ በመሀል አልማዝ እንገድያለሁ ብላ በጭንቀት የተነሳ ታማ ስለነበረ ያ ጭንቀቷ እስኪለቃትና እስክትታከም ድረስ ነበረ በኃይሉ ስጠብቀው የነበረው። በዛ ላይ ደግሞ በህመሟ አማሃኝቶ 2 ሚሊዮን ብር ካላመጣሽ አሁኑን አሳስርሻለሁ ብሎ በሳሚ አስደውሎ ስለነበር አጋጣሚ ካገኛቶ በኃይሉ የሰላምን ንብረት በአቋራጭ ወስደዋን ብላ ስለፈራች ቃል ሳይቀድመኝ ልቅደም ብላ ነበረ እና ሁለቱ እንግዲህ አንደኛውን ለማጥፋት አንደኛውን ጥሎ ለማለፍ ነው። አሁን ላይ እርስ በርሳቸው ነው እየታገሉ ያሉት ማለት ነው። የሰላምን ንብረት ለመውሰድ እየተባበሩ አይደለም። ሲጀምሩ ግን ተባብረው ነበረ ሰላምን ለማጥፋትና ንብረቷን ለመውሰድ ሁሉም አንድ ሆነው ነበረ። አሁን ላይ ግን ወደ ገንዘቡ እየተቃረቡ ሲመጡ አብረው ያስተካከሉትን መንገድ ማለት ነው ብሩ ጋር መድረሻቸው ሲደርስ እርስ በርስ መጠላላት ተጀማመሩ ማለት ነው። እንግዲህ አስቡ። እናም ሁሉም ለየራሳቸው መጓዝ ጀምረዋል። በዛ ላይ አንደኛው ለአንደኛው ጉድጓድ ይምሳል። አንደኛውን ጥሎ ራሱን ለዛ ነገር ባለቤት ማድረግ ይፈልጋል እና ከዛ ውስጥ እንግዲህ አንዷ ቃል ናት። ቃል በሚገባ አሁን ላይ ጨዋታዋ እየተጫወተች ያለች ይመስለኛል። አልጠግባይ ምንድን ነው አልጠግባይ በልቶ ይተፋል ይባላል እንግዲህ የቃል ነገር ማለት ነው። ብቻዋን ለመብላት ስለፈለገች በኃይሉን ነገሮችን ካመቻችልኝ አያስፈልገኝም ብላ በያዘችው መረጃ እንግዲህ እስር ቤት አስወርረዋለች። ሳሚን ደግሞ እንግዲህ የምልህን የማታደርግ ከሆነና ስርዓት የማይኖር ከሆነ አንተም የበኃይሉ ጣፈንታ ይደርስሃል እያለች እያስፈራራችሁ ትገኛለች፣ በግልጽ ማለት ነው። በመጨረሻም እንግዲህ አቶ በኃይሉ ከእስር ቤት ሊፈታ ነው በዋስ ማለት ነው። ከዚህ በኋላ ቃል አለቀላት ብዬ አስባለሁ። ከዚህ በኋላ ያላት አማራጭ በያዘችው ፋይል አቶ በኃይሉን ማስፈራራት ብቻ ነው። በዛ ላይ ደግሞ ዳግም አልማዝን ያያት ስለመሰለው ነገሩን ቆም ብለው ሊያጣሩ ይችላሉ። ሌላው ደግሞ በጣም ለቃል አሳዛኙ ዜና ማለት ነው ለቃል ማለት ነው ጓደኛዋ ወደ ሰላም ቤት መታለች። አስባበት አቅዳበት ነው የመጣችው፣ ድንገት አይደለም። ነገር ግን ሰላም ገበያ ስትሄድ ነበረ። ስትመለስ እኔ ላግዝሽ በማለት የሰላምን እቃ ተሸክማ ወደ ሰላም ቤት የቃል ጓደኛ መታለች። አሁን ላይ አመጣጧ ለበቀል ነው። ያን ያንቋሻና ሰርባ ያባረረቻት ያው ታውቃላችሁ። ሁለቱም እንግዲህ የኖሩት ጎዳና ላይ ነበረ። ከዛ በኋላ እንግዲህ ቃል አልፎላት ማለት አንዳንድ የህይወት እንደዚህ እንግዲህ በአቋራጭ ማለት ነው አይሳካላትም እስከ መጨረሻው። ምክንያቱም እውነት መውጣቱ አይቀርም። የሰው ንብረት የሰው ነው። ለጊዜውም ቢሆን ግን ቃል የተንደላቀቀ ህይወት እየኖረች ነው። የእሷ ያልሆነ የውሸት ኑሮ ግን አሁን ላይ ደስተኛ ሆና እየኖረችበትና ወደፊትም ደግሞ የምትመኘው ህይወት ውስጥ ነው ያለችው።
ቃል የሰላምን ንብረት ለማግኘት ምንም ነገር ታደርጋለች። ምክንያቱም የነበረችበት ህይወት በጣም መጥፎ ህይወት ስለነበረ እና ሚቺ ጓደኛዋ እንግዲህ ለጥየቃ እንኳ በሄደችበት ሰዓት ነበረ ገና ለገና እሷ እዛ ቤት ስለኖረች አንቋሻ ከቤት ያባረረቻት። በዛ የተነሳ ልጅቷ ቄም ይዛባታለች። በቀጣይ ስመጣ ሚስጥርሽን ለማውጣት ነው ብላት ነበረ። ልጅቷም እንግዲህ እንደፎከረችው ወደ ሰላም ቤት መታለች እና ቃል ነገሮች ሁሉ እንግዲህ መስመር ያዙልኝ፣ ከዚህ በኋላ ማንም ሰው አያስፈልገኝም እያለች ሳሚንም ሳይቀር እንግዲህ እስር ቤት ልታስገባው እየተዘጋጀች ነበር። በነገራችን ላይ አሁን ሳሚም አያስፈልገኝም እያለች ባለችበት ሰዓት ነበረ ሌላ ዱብዳ የመጣባት። ይህ ሁሉ ነገር ሲሆን ግን እስካሁን ድረስ ብሌን አልነቃችም። አሁንም እያንቀላፋች ነው። በዛ ላይ ደግሞ የብሌን እናት ታስራለች። ስለዚህ ነገሩ መጣራት አለበት። ለምን ደውላ እንደነበረ ነገሩ በደንብ ከተጣራ የአልማዝ ነገር ፖሊስ ይዘዋል ማለት ነው። ከምንም በላይ ግን የሚያናድደው ሰላም የተበላችው 300 ሺህ ብር ነው ያለምንም እንትን ማለት ነው። በጣም ብዙ ነገር እስካሁን ድረስ ቃል ስታደርግ ነበረ ከእሷ የሆነ ነገር ለማግኘት፣ ግን ያገኘችው ነገር የለም። ምክንያቱም እሷ የምትፈልገው ትንንሽ ነገር አይደለም ሙሉ ለሙሉ ስለሆነ። ነገር ግን አሁን ላይ በመጨረሻም እንግዲህ ሰላምን አግኝተዋታል ማለት ነው። 300 ሺህ ብርን ያክል ነገር ቃልና ሳሚ ተመሳጥረው ተቀብለዋታል። በጣም ነው የሚያሳዝነው። በዛ ላይ እንግዲህ ሳሚ ቃል የገባሽልኝ ነገር ብሌንን ከዳግም አጣልተሽ ከኔ ጋር ለማድረግ ነበረ፣ እስካሁን ድረስ ይህን ነገር አላደረግሽም እያላት ይገኛል። ያለዛ ግን ዳግምን እገለዋለሁኝ ምክንያቱም እኔ ብሌንን ወዳት አለው ሲላት፣ ያንን ካደረግ አንተም የበኃይሉ ጣፈንታ እንዲደርስህ ነው የማደርግህ እያለች ትገኛለች። እንግዲህ የቃልን ሚስጥር ማን ሊያወጣው ይችላል? ወይዘሮ አልማዝ ወይስ ደግሞ የቃል ጓደኛ የሚለው። ምክንያቱም ብሌን ምን እንደሆነች በፍጹም ይህን ነገር አትናገርም። ምን ጥቅም እንደምታገኝበት አላውቅም። በእርግጥ አሁን ላይ ብትናገር የሚያምናትም የሚሰማትም ሰው የለም። እንግዲህ በቀጣይ ክፍል ምን ሊፈጠር ይችላል የሚለው አደራ ድራማ በጣም አጓጊ ነው። ቃል አሁንም ፈተናዎች በዝተውባታል። የሰላምን ገንዘብ ማግኘት አልቻለችም። በቀጣይ የምንገናኝ ይሆናል።